አሁን ምንድነው ሃይማኖት አሁን ኦርቶዶክስ ከየት ወዴት ሄደ ከየትም ወዴትም ማለት አሁን ኦርቶዶክስ እኮ ማርያም ማለት የተለያየ ነው ፎቶዎች አለ ማርያምን አንድ አይነት ሁለት አይ ቲንክ ይወለ አንደኛው ማርያም ናት አንደኛው ኪዳነ ምሕረት ናት እኮ ማን ታዋቂው አርቲስት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሱን ተናግሯል። ይህንም ተከትሎ ታዳ በወንድማችን ፓስተር ሶፊ ቤት ተገኝቶ ድንግል ማርያምና ኪዳነ ምሕረት ይለያያሉ፣ በኦርቶዶክስ ቤት ሁለት ማርያሞች አሉ ብሎ ተናግሯል። ይህ የስህተት ነው። ኦርቶዶክሳውያን ገዳዮችና ጨፍጫፎች በአደባባይ ወጥተው ከዚህ በኋላ አድማሳችንን እናሰፋለን እያሉ ይገኛሉ። ማንነታቸውም ታውቋል። ከነ ማስረጃው አቀርብላችኋለሁ። In RC Ethiopia, innocent Orthodox Christians were killed because of their faith. The world needs to see this. Religion should never be a reason for violence. Pray for peace in Ethiopia. እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው በዓለም ዙሪያ የምትገኙ ኢትዮጵያን እህት ወንድሞቼ እንደምን አላችሁ? ይህን ቪዲዮ እየተመለከታችሁ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። እሺ ከዘፈን ይሄ ይሻላል ግን የወደዳችሁ ላይክ እና ሼር አድርጉ። ወእንዘ ትፈትን ወእንዘ ትፈትን ወአርከ ወሜላም ወእንዘ የተመቻችሁ ሸር አድርጉ፣ አበረታቱን፣ ሸር አድርጉ። በቃ የተመቻችሁ ኦርቶዶክሳውያንን እየገደለና እየጨፈጨፈ ያለው ማን እንደሆነ ራሱን አጋልጧል። ይህንም ተከትሎ በአሁኑ ሰዓት አድማሱን እያሰፋ መላው ኢትዮጵያን ለመቆጣጠርና ወደ እስልምና ለመቀየር እንደሚሰራም ተናግሯል። ጂሃዲስትም በኢትዮጵያ ውስጥ እንዳሳወጀ እየተናገረ ይገኛል። በጫካ ውስጥ ሆኖ ስፖርት እየሰራ ክርስቲያኖችን እየገደለ እንደሚገኝ አሳውቋል። ወንድማችን ከነ ማስረጃ ያቀርብልናል። እንከታተለው። In RC Ethiopia, innocent Orthodox Christians were killed because of their faith. The world needs to see this. Religion should never be a reason for violence. Pray for peace in Ethiopia. ሰላማዊ ሸጎብረት የሶማሊያ በቅርብ ጊዜ በበርካታ ዘመናት ስም ላስታግረዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣ ኖሯል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስበቃስ ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውም ስም እንዳልተቀበለ ሙሉ ሊቀበል እናደርጋለን።
በቃ ይሄ ግድ ነው። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ሙተዲን እናንተ ከሃዲያንና ከዲኑ ዳሃ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፈቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብለው መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናችሁ ጽፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለጠሩት ብቻ ቶሎ ተነስቶን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስተርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይኤስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችም ማረድ ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውዬውም እንዲህ ብሎ መለሰልን። እሱ እንኳን ምናልባት አልችልም ሊሆን ይችላል። ታዘና ለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘመን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና ጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። ዘምሃሮ ገና አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህን እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ብለህ ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስ መከላከል እንደሚገባ ብፁዕ አባታችን መልእክት አስተላልፈውልናል። ሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል። ሲኖዶሱ ስራው ምንድነው? በጎች መጠበቅ እኮ ነው። በጎቹ እየተነጠቁ በሰይፍ እየተመቱ መግለጫ ማውጣት ብቻ ነው እንዴ ስራው? አይደለም። ኃይለኛ ጉልበት ኦርቶዶክሳዊ ኃይለኛ ጉልበት አለው። እሺ መንግስት ጀርባውን ሰጥቷል። እንዲህ አይነቱን ድምጽ ሊሰማ አይፈልግም። ይሄን ነገር ማሳየት አለብን። በአንድነት ቆመን እስከ መቼ እየታረድን፣ እስከ መቼ እያለቀስን፣ እስከ መቼ እየጮህን? ጠቢቡ ሰለሞን መጽሐፈ መክብብ ላይ የገዢ ቁጣ ሲበረታብህ ስፍራህን አትልቀቅ ይላል። የጀግና ሁን፣ ጨካኝ ሁን፣ ዓላማ መር ያለህ ሁን። የጨከኑብን አሉ። ስለዚህ ይሄንን የምናስቆመው በአንድነት ቆመን በየትኛውም አካባቢ የሚገኝ ኦርቶዶክሳዊ በአንድነት ቆሞ ኃይለኛ ድምጽ ማሰማት ሲጀምር ነው። በተናጠል አይደለም። አንተ ተናገርክ፣ እኔ ተናገርኩኝ፣ የሆኑ መምህራን ተናገሩ፣ የሆኑ አርቲስቶች ተናገሩ፣ እሱ አይደለም። ራሱ ቤተ ክህነቱ የሚመራው
ሲኖዶሱ የሚመራው። ከዚህ በኋላ እንዲህ አይነቱን ነገር መንግስት ማስጠበቅ አለብህ፣ ግዴታህ ነው ማለት አለበት። ምክንያቱም የመንግስት ተቀዳሚ ዓላማው የዜጎችን ህይወት መጠበቅ የመጀመሪያ ስራው ነው እኮ ለመንግስት ሰላም ማስፈን፣ ደህንነት መጠበቅ። ይሄንን ካላደረገ ግን ትግል ይፈልጋል ማለት ነው። እንዴት ነው ዝም ብለን ቁጭ የምንለው? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። ወንድማችንን እናመሰግናለን። በአሁኑ ሰዓት መንግስት ትኩረት አድርጎ እዚህ አሸባሪ ቡድን ላይ መስራት እንዳለበት የሁላችንም መልእክት ነው። ነገር ግን ክርስቲያኖች አነስ ባላችሁበት ቦታ ተደራጅታችሁ ራሳችሁን እንድታስከብሩ ከዚሁ መልእክት እናስተላልፍላችኋለን። በተለያዩ ቦታዎች ላይ ይህ የማንቂያ ደውል ነው። ሁላችንም ክርስቲያኖች ተጠናክረን ህብረታችንን፣ አንድነታችንን ማጠናከር አለብን። ታዋቂው አርቲስት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሻለሁ ብሏል። ታዲያ መመለሱን ካበሰረን በኋላ በፓስተር ሶፊ ቤት ተገኝቶ ያስተላለፈው መልእክትና ለጠየቀው ጥያቄ የመለሰው ምላሽ ኦርቶዶክስ የማታስተምረው ትምህርት ሆኖ አግኝተነዋል። ኪዳነ ምሕረትና ድንግል ማርያም ይለያያሉ የሚልም ምላሽ ሰጥቷል። መጀመሪያ ንግግራቸውን እንስማቸውና ምላሻቸውንም እንሰጣለን። ከታ ወደ ቪዲዮ እንሄድ። ምንድነው ሃይማኖት? አሁን ኦርቶዶክስ ከየት ወዴት ሄደ? ከየትም ወዴትም ማለት ነው። አሁን ኦርቶዶክስ እኮ በምን እንዴት ወደ ኦርቶዶክስ ገባ? እንዳልኩ አሁን ካልኩ ቸርች የወጣውበት ዘመን ረጅም ነው ብያለሁ። እንኳን ኦርቶዶክስ ለመሆን ይቅርና በሙዚቃ ውስጥም እኮ ብዙ ነገርን አሳልፌያለሁ። በዳንስም ብዙ ዓመትን አሳልፌያለሁ። ግን አንዳንዴ ደግሞ የሚገባ ቃል አለ፣ በቃ የሚገባ ጊዜ አለ። በቃ እኮ እንዴት ተመለስክ ወደ ኦርቶዶክስ ቤተክርስቲያን ብዬ ነው። ራሴን የመለስኩት እኮ። እንዴት አደረክ? አካሄድህ እንዴት ነበር? በቃ አይ ቲንክ ቦሌ መድኃኒዓለም ቦሌ እሺ ሄድኩኝ። በቃ ትናንትና ህይወቴ እንደዚህ ነበር፣ ለአንድ አባት እንደዚህ ነበርኩኝ። ዛሬ ላይ እንደዚህ ላይ ነው ያለሁት። ስራዬን ሁሉ ነገር እና እኔ እዚህ ቸርች ውስጥ መሆን እንደምፈልግ በቃ የነበርኩበት ነገር በሙሉ ስህተት እንደሆነ አሁን ግን በቃ መንገዴን ስላገኘው እዚህኛው ህይወት ውስጥ መኖር እንፈልጋለሁ ብዬ አማከርኳቸው። ከዛ እሳቸው ደግሞ ያው እንደ ቸርቹ የቸርቹ ስርዓት አለ፣ ራሱን የቻለ ስርዓት። እሺ እንደዛ ስርዓት ያን ነገር እንዳደረጉኝ እኮ ተጠመክ ከእንደገና አዎ በቸርች ውስጥ ጥምቀትን ወሰድኩ። እሺ ጥምቀትን ወሰድኩ። በስነ ስርዓት የምትማረው ትምህርት አለ እዚህ፣ ልክ እዛ እንደምትማረው እዚህ የምትማረው ትምህርት አለ። እሺ ኖርማሊ ኦፊሻል ሳታደርገው በፊት ማለት ነው። እንደዛ አይነት ነገሮችን በቃ ቸርቹ ያለበትን ስርዓት በሙሉ ወሰድኩ። አሁን ኦርቶዶክስ ነው እኔ ማመኝባት እኮ። ስንት ማርያም ነው? ለምሳሌ ማርያም ራሱ ብዙ አይነት አለ። ስንት ማርያም ማለት የተለያየ ነው። ፎቶዎች አለ የማርያምን አንድ አይነት ሁለት አይ ቲንክ ይኸውልህ፣ አንደኛዋ ማርያም ናት፣ አንደኛዋ ኪዳነ ምሕረት ናት እኮ። ማን ኪዳነ ምሕረትና ማርያም ምንድን ነው የሚለያዩት? ማርያምን አይ ቲንክ ብዙ ጊዜ ይለያል። የማርያም ስዕልም ይለያል፣ የኪዳነ ምሕረትም ስዕል እኮ። ኪዳነ ምሕረት ማን ናት? ኪዳነ ምሕረትማ ገድልን የሰራች ናት። ገድል የሰራች ነች። ማርያም ደግሞ ኢየሱስ ክርስቶስን የወለደች ናት እኮ። ምንድነው ልዩነታቸው ነው? እንዴት በደንብ ልዩነት አላቸው እንጂ ማርያምማ ማርያም ናት እኮ በቃ። ማርያም ናት። ኪዳነ ምሕረት ደግሞ ምንድነው ገድል የሰራቸው? የኪዳነ ምሕረት ገድል የምታስታውሰው አለ? ማስታውሰው የለም፣ ግን ገድል እንደሰራች ሰምተሃል? ያው ሲያወሩም ሰምቻለሁ ነው። በቸርችም የሚነገር ስለሆነ
እንደየትኛውም ሰው የምትሰማውን ትሰማለህ እኮ። የኪዳነ ምሕረት ስዕል ምን አይነት ነው? ብዙ ጊዜ ካያት የኪዳነ ምሕረት ስዕል ሰማያዊ ቀሚስ ለብሳ ነው። እሺ፣ በነጭ ቀሚስ ሰማያዊ ለብሳ በነጭ ቀሚስ ቆማ እንደዚህ ጎንበስ ብላ ያለችው አይ ቲንክ ኪዳነ ምሕረት ናት። ኪዳነ ምሕረት ናት። ማርያምን ደግሞ በብዙ ትለያታለህ። ብዙ ጊዜ የማርያምን ስዕል የምታየው ኢየሱስን ይዛ አይ ቲንክ የእሷም እንትን ስርዓት ይለያያል። የመልኳም ሁኔታ ምናምን የማርያም መልክም ትንሽ ይለያል። ቆንጆ ነው ከኪዳነ ምሕረት ይለያል። ተው አንተ እንደዛ አትበል። እንዴት ቆንጆ ናት ምልክ ስዕሉን እኮ ነው አይደለም። ከኪዳነ ምሕረት ማርያም ቆንጆ ናት ስትል ሌላ ነገር ነው እኮ ያልኩህ። ማርያም ትታወቃለች። በቃ የማርያም ስዕል በደንብ ይታወቃል ከኪዳነ ምሕረት ስዕል። እሷ መሆኗን ሰምተህ ነው እንጂ ምንም ማረጋገጫ የለህም ማለት ማርያም ነች ሲሉ ሰምተህ በቃ ከሆነች ብለህ የተሰራው ከሆነች ብለህ የሚባል ነገር አለ እንዴ? በቃ ማርያም ናት እንጂ እኮ ገባኝ። እቺ ማርያም መሆኗን ማስረጃ የለህም አንተ። ቸርቹ አለው እኮ የራሱ የሆነ ቤተክርስቲያን፣ አሁን ኦርቶዶክስ ቤተክርስቲያን የሚከተልበት እኮ። ለምን አትጠይቅም ታዲያ? እቺ ማርያም መሆኗን በምን ማስረጃ አለ? በምን እናውቃለን ብለህ ለምን አትጠይቅም? ነጭ ስላሉ ብቻ ለምን ትከተላለህ? እኔ ማን ነኝ መጀመሪያ? እኔም እኮ አሁን እኮ አይ ቲንክ ኦርቶዶክስ ነኝ አልኩህ እንጂ የኦርቶዶክስን ስርዓት ጠብቄ የምኖር ሰው ነኝ እያልኩ ስርዓቱን ጠብቀህ እኮ አይደለም። አትሊስት የምታደርገውን ነገር የሆነ ሰው የሚበላ ሲሰጥ ምንድን ነው ከምን የተሰራ ነው የምን ስጋ ነው ምናምን ብለህ ትጠይቃለህ እኮ ስትበላው እኮ። እቺ ማርያም ነች ሲልህ ሰው የሰጡን ሁሉ ስትቀበል ልትኖር ነው ማለት ነው። ማመን ከብዙ ነገር እኮ የተሻለ ነው እኮ። የምታምነው እግዚአብሔር ነው እኮ። እግዚአብሔርን አምናለሁ እኮ ውደደው ነው እንጂ ተባልከው እመነው አልተባልክም። እግዚአብሔርን አምናለሁ እኮ። እግዚአብሔርን ነው የምታምነው። እግዚአብሔር ታዲያ ይሄ የማርያም ስዕል ነው ብለዋል ወይ እሷ ፎቶ ነው ብለዋል እግዚአብሔር? እንደዛ አይደለም። እግዚአብሔር እንዴት እኔ ሊለኝ ይችላል የማርያም ስዕል ታዲያ? አለበለዚያ ሰዎች ላይ ነገር ግን ይኸውልህ ስማ፣ አሁን ይሄ ሌላ ነገር ውስጥ አትወስደውና አይደለም ሌላ ነገር አትወስደው ሳይሆን ይሄ የማርያም እንትን ተጽዕኖ ያለብህ ስለመሰለኝ ነው። በጣም ነው የምወዳት። እኔ እኮ ጥላት አላልኩም፣ እኔም ወዳታለሁ እኮ። ይቺ ግን ማርያም አይደለችም። በምን አወክ ነው አንተ ራሱ አሁን ማርያም አይደለችም ብለህ እርግጠኛ ሆነ የምታወራበት መንገድ ለምንድን ነው? መጽሐፍ ቅዱስ አይላትማ። እንዴት ነው ማለት? እቺ ማርያም ናት የሚል አለ። እንደሱ ሳይሆን በቃ አሁን እኔ ባጭሩ ለመለሰ ከየት ነው መረጃው? ወይ ለመለሰ ባጭሩ አሁን እኔ እንደዚህ ስለ አይ ቲንክ ስለ ደግሞ ብዙ ማቅ አይነት ሰው አይደለሁም። መሳሳትም አልፈልግም። ብዙ ነገርን ማይሆን ነገር ውስጥ መግባት መሳትን ስለማልፈልግ ቤተክርስቲያኑ ያመነባት ማርያም አለች። ገብቷል? በየቤተክርስቲያኑ ግቢ ውስጥ ተቀምጣ የምትቀመጥ ማርያም አለች። ለዚህ ሰው እዛ ጋር ስላመናት ነው በቃ ማርያም ናት ብሎ ስለተቀበላት ነው አይደል? ያ ቤተክርስቲያን ለዚህ እኔ አንተ ቤተክርስቲያኑን አይተህ ነው እንጂ ቤተክርስቲያኑ የተቀበለውን ተቀብለሃል ሁሉ እቀበላለሁ። ስለተቀበልኩም አይ ቲንክ እጄ ላይ አኑረታል። ፓስተር ሶፊ እንደሚታወቀው ከዚህ በፊት ድንግል ማርያምን እወዳታለሁ ሰላም ለኪ የሚለውንም መዝሙር ሲዘምር እናውቀዋለን። ታዲያ በአሁኑ ሰዓት ኦርቶዶክስ ቤት ያለችው ድንግል ማርያም መሆኗ እንዴት ጠፋበት? ሊጠይቅስ የፈለገው በመጽሐፍ ቅዱስ ውስጥ ስንት ማርያሞች አሉ ለማለት ነው ወይስ ምን ፈልጎ ነው? እንደሚታወቀው ብዙ የማታለልና የማጭበርበር ስራ ኦርቶዶክሳውያን ወንድሞቻችንን ተጠግቶ ሰርቷል። የተወሰነም የኦርቶዶክስን እውቀት ለማወቅ ሞክሮ ነበር። ነገር ግን በደንብ ሲያውቅ በመቅረቱ በዛው በቤቱ ነው በአሁኑ ሰዓት ያለው። በመጀመሪያ በሱ ቤት ማናችንም ባንቀርብ ጥሩ ነው። ምክንያቱም እየሰራ ያለው እሱ ለዩቲዩብ ግብአትና ኦርቶዶክሳውያንን ለማጣጣል ለማሳሳት ነው እንጂ ሌላ። እሺ ጋዜጠኛው ለማለት የፈለገው ምንድን ነው? ድንግል ማርያምና ኪዳነ ምሕረትን ለመለየት ነው ወይስ በኦርቶዶክስ ቤት ስንት ማርያሞች አሉ ለማለት ነው የፈለገው? ከመጽሐፍ ቅዱስ ጀምረን በመጽሐፍ ቅዱስ እንሂድ ካልን 8 በእናታችን በቅድስት ድንግል ማርያም የተጠሩ እንስቶች አሉ። አንደኛዋ እህተ ሙሴ ማርያም ትባላለች፣ ወይም ዘማሪዋ ማርያም፣ ትንቢተኛዋ ማርያም ትባላለች። ዘጸአት 15 ላይ ያለችው ማለት ነው። ሁለተኛዋ የእዝራ ልጅ የዮተር ልጅ ማርያም ናት። አንደኛ ዜና መዋዕል ምዕራፍ 4 ላይ አለ። ሶስተኛዋ ማርያም እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ይቺውም ገና ጌታን ሳትጸንስ ጸጋን የተመላሽ ደስታን የተመላሽ ብሎ መላኩ በትሕትና የተናገራት አምላክ ለማደሪያው የመረጣት በሕሊናዋ በንግግሯና በድርጊቷ ከጥንተ አብሶ
ይሁን ከግብረ ኃጢአት የነጻች ብፅዕት የተባለች ናት። ሉቃስ 1 ከቁጥር 35 ላይ አለ። ማቴዎስ 1 ከቁጥር 16 ላይ አለ። ይህችን እናታችን ቅድስት ድንግል ማርያምን ነው ኪዳነ ምሕረትም የምንላት። የካቲት 16 ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በጌቴሴማኒ የምሕረትን ቃል ኪዳን የተቀበለችበት ስለሆነ ድንግል ማርያም ኪዳነ ምሕረት ተባለች። የምሕረትን ቃል ኪዳን ስለተቀበለች ማለት ነው። ስለዚህ ሁለት የተለያየ ስላድኖ ስላለ ብቻ ስሙም የተለያየ ስለሆነ ብቻ በኦርቶዶክስ ቤት ሁለት ማርያሞች አሉ በፍጹም ሊያስብል አይቻልም። ጌታችን መድኃኒታችን ኢየሱስ ክርስቶስም የተለያዩ ስሞች አሉት። አማኑኤል፣ ኢየሱስ ክርስቶስ፣ በዓለ ወልድ እያልን እንጠራዋለን። እንደዛ ነው። አራተኛዋ ማርያም መግደላዊት የመቅደላ ሴት ማርያም የሆነች 7 አጋንንት ጌታ ያወጣላትና ጌታን በጣም የምትወደው ናት። ይኸውም የማንዝራነት፣ የሐሜት፣ የውሸት፣ የትዕቢት፣ የጌጥ፣ የቅናትና የስድብ አጋንንት ይወጣላት ናት። ማቴዎስ 26 ላይ አለ፣ ማርቆስ 15 ላይ፣ ሉቃስ 8 ላይ፣ ዮሐንስ 20 ከቁጥር 1 ላይ። አምስተኛዋ ማርያም የያዕቆብ ትንሹ የስምዖን ይሁዳና የዮሳ እናት ማርያም የተባለችው ናት። ማርያም ባውፍሊያ ትባላለች። የያዕቆብና የዮሐንስ እናት ሁለተኛይቱ ማርያም፣ ሌላኛይቱ ማርያም የጌታ እናት እህት ማርያም የተባለችው እንዲሁም ማርያም የቀለዮጵያ ሚስት የተባለችው ናት። ይኸውም ኢያቄምና ቀለዮጵያ ወንድማማቾች ናቸው። ቀለዮጵያ ሚስት አግብቶ ልጅ ሳይወልድ ስለሞተ ኢያቄም በኦሪቱ ሕግ መሰረት የቀለዮጵያ ሚስት የእልፍዮስን ሚስት አግብቶ ማርያም ባውፍሊያ ወልዷታልና የእመቤታችን እህት ናት። ዘብዴዎስም አግብቷት ወንጌላዊ ዮሐንስና ያዕቆብን ወልዳለች። ማቴዎስ 13 ላይ ታገኙታላችሁ። ሰባተኛዋ ማርያም እህተ አልዓዛር ወእህታ ለማርታ የነ ማርታ እህት ማለት ነው። ስምንተኛዋ ማርያም እንተፍረት ማርያም ባለሽቷ ጌታን በ300 ዲናር ሽቶ ገዝታ በስምዖን ቤት ራሱን የቀባችውና እግሩን በፀጉሯ ያበሰችው ሴት ይቺም የፈያታዊ ዘየማን እህት የበላይ ሰብ ወገን ናት። ማርያም ኃጢአት ትባላለች። ማቴዎስ 26 ላይ አለ። ስለዚህ ወንድማችን ሶፊ ስለ 7ቱ ማርያሞች ማወቅ ፈልጎ ከሆነ በመጽሐፍ ቅዱስ ማስረጃ ይሄ ነው። የኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምንና ኪዳነ ምሕረትን አንድ ስም ብላ ነው የምትጠራው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም አንድ እናቱ ናት። ስሙ ነው የተለያየው። ለሌሎቻችን ግን ሳንማር ሳናውቅ በእንደዚህ አይነት በአጭበርባሪ ፓስተሮች ቤት ባንቀርብ ጥሩ ነው ላለው አመሰግናለሁ። ውሻ በበላበት ይጮሃል ማለት እንዲህ ነው። ከባድ የፍንዳታ ድምፅ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ወንድማችን መልእክት ደርሶናል። ነገር ግን የዘነጋኸው ነገር አለ። ለጥንቃቄ ያህል የቱ ጋር እንደሚፈነዳበት ነግረን ይህን ሰውዬ እንዲህ አይነት ቪዲዮ እንዳትሰራበት ያንተን የግል የባንክ አካውንት ማወቅ አለበት ወይ? ይህ ሰውዬ ለአንተ ስንት ቢከፍል ነው እንዲህ አይነት ቪዲዮ ማሰራበት የነበረው? አንተ እውነተኛ የእግዚአብሔር ወንጌልና የእግዚአብሔር መንግስት የሚቆረቆረ ቢሆን ኖሮ የዚህ ምስኪን እዚህ ገባ የማይባል ማንም የማያውቀውን ሰው ነብይ አምጥተ ሐሰተኝነቱን አጉልተ ተናግረ መቼ ነው የሚፈጸመው ብትነግረን ብለ ለማሳጣት የሞከርከውን ትንቢት ምን አለበት ታዲያ በሚከፍሉና በምታሸረግድላቸው ነቢያት ቅርሻታቸውን እየጠረክ ባንዲራ ይዘ የምታውለበልብላቸውን የነዛን ትልልቆቹን አሳማ የሆኑ ነቢያትን ትንቢት ግን ለምን አልጠየቅም? ምክንያቱም እነሱ የግል አካውንትን ያውቃሉ። አንተን ጸጥ ለማሰኘት በባንክ አካውንት ዘጭ ያለ ነገር ይገባልሃል ማለት ነው። ሰው እንዲህ በዚህ ደረጃ ምስኪን ሰው አሳጥተህና አቅልለህ ተናግረህ አንተ አሁን የሐሰተኛ ነቢያት ተቋሚ ነህ እንድትባል ነው? ቀኑን ንገረኝ፣ ሰዓቱን ንገረኝ ያልከው አሁን አንተ ማላገጥ ነው። ይሄን ነቢይ አሁን አንተ ማሳጣት ነው። ግን ከዚህ ሰውዬ በላይ ያሉ ሰዎች አሉ። ሐሰተኛ ትንቢት ተናግረው አገር የሚበጠብጡ በወንጌል ሰበብና ምክንያት ስንቱን ህዝብ በወንጌል ስም በኢየሱስ ስም የስንቱን ህይወት ያበላሹ ግራ ያጋቡ ስንት
ጮማ የሆኑ ሐሰተኛ ነቢያት እያሉ የዚህ ምስኪን ሰው ትንቢት አምጥተ ሐሰተኛ ትንቢትን እንደሚቃወም ሰው አድርጋ ያወራው እንዴ? አንተ እኮ እናውቃለን እኮ ለትላልቅ ነቢያት እኮ አሸርጋጅ እኮ ነው። እሺ አጋልጥ፣ ችግር የለም። ሐሰተኛ ነቢያትን ተቃወም። ኤስ 2018 በህይወታችሁ ላይ እንደዚህ ነው የሚሆነው። ሻባጋቶስ አካራዲያ ተራሮችን የምትወርሱበት ዓመታችሁ ነው። ከፍ ያሉ ቦታዎችን የምትወርሱበት ዓመታችሁ ነው። በኃይለኞች የተያዙትን የምታሸንፉበት ዓመታችሁ ነው። ጠይቃ ይሄንን ትንቢት መቼ የሚፈጸመው ብለህ ጠይቅ። ቀኑን ንገሩን፣ ሰዓቱን ንገሩን እያልክ ጠይቅ። በእንዲህ አይነት መንገድ ስንት ሐሰተኛ ነቢያት እያሉ ስንት ህዝብን የሚያወናብዱ ሰው የሚያውቃቸው አሰስ ገሰሱን የሚናገሩ ስንት ሐሰተኛ ነቢያት በሞሉባት አገር ይሄን ምስኪን ሰው ማንም የማያውቀውን አምጥተ ሐሰተኛ ነቢያትን እንደሚቃወም ሰው አክታት አድርግ። ዮናታን የዛሬ ስንት ዓመት የተናገረው ጌታ እንደዚህ ብሎኛል። 2014 ዓመተ ምህረት ለእናንተና ለኢትዮጵያ ጭጋግ፣ ጨለማ፣ ማዕበል እና የሞት አዋጅ አልፎ የመድረስ ዓመት ይሆናል። ዮናታን ይህን ትንቢት ሲናገር አንተ ገና ኦርቶፔንት ነበርክ እንዴ? የወንጌል አማኝ አልነበርክም? እዚህ ቲክቶክ ላይ እኔም አንተም ነበርን። ነገር ግን ዮናታን አፍ ማዘጊያ ያለው ይህ ሰውዬ አፍ ማዘጊያ የለውም። ሆድህን ስለምትወድና ገንዘብ ናላን ስላዞረ ለሚከፍል ሰው ምንም ነገር አትናገርም አንተ። በዚህ አጋጣሚ ሁልጊዜ ለምታሸረግርለት ለበጋሻው ሚኒሌም አዳራሽ የተናገረውን የዛሬ 3-4 ዓመት የተናገረውን ይሄንንም በዚህ አጋጣሚ ቪዲዮ መሰራበት ጠንቋዮችና አስማተኞችን ስማሽና ቅጠል በጣሾችን እጠራቸዋለሁ ብሎ ከተናገረ ዓመታት አለፉ። እስቲ ላስታውስ። አንድ ነገር ደግሞ አድርግ ብሎኛል። ከ6 ወር በኋላ አደርጋለሁ። ይሄ የመጀመሪያ ስለሆነ የመጀመሪያ ነው። ግንኙነት አድርግ። ኢትዮጵያ ውስጥ ያሉትን ሁሉ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉ ጠንቋዮችን ሁሉ ጥራ ብሎኛል። ስር ማሾች፣ ቅጠል በጣሾች፣ ሞራ ገላጮች፣ መጽሐፍ ገልባጮች እንዳለ አሁን መልእክቱን የበጋሻው የሐሰት ትንቢት ወይም ደግሞ ፉከራና ሽለላ ሲሆን የበጋሻው እርሻቱ አይታየህም። ምክንያቱም ጠራጊና አንተ፣ ሆዳምና አንተ፣ ገንዘብ ትወዳለህ አንተ። የነ በጋሻው አይታየም፣ የነ ዮናታን አይታየም፣ የነ እዩ ጩፋ አይታየም። የሚታየ ምስኪኑ ነው። እዚህ ሸራ ወጥሮ ትንቢት የሚናገረውን ነው። ትንኙን ታጠራላችሁ፣ ግመሉን ትውጣላችሁ አለ ቅዱስ ወንጌል እኮ። ወንድማችንን እናመሰግናለን። ቃልዮት ያሰማልን።